ወደ ቤቷ ተመልሳለች ከሆስፒታል ማለት ነው። ምንም ነገር ሳትሆን እንግዲህ በሰላም ወደ ቤቷ ተመልሳለች። ደረጀ እንግዲህ ላመጣት ቆይ ምን እንዴ እኔ መናገር ያለብኝ ነገር ያው እንግዲህ ግዴታም ስለሆነ ነው ብዬ ነው የነገርኩሽ ይላታል። ለምን ነው ዳጣ ያልመጣችሁ እኔ ያለችው እንግዲህ ከእንቅልፏም ተደነግደች ስለደነገጠ ፌንት በልታ ነበርና ትትነቃም እንግዲህ ዳጣ ነው ያለችው ማለት ነው። ዳጣን አምጡልኝ ነው ያለችው። እንግዲህ ደረጀ አሁንም ዳጣን ከቤት ሌላ ቦታ ልኳታል ማለት ነው። ምክንያቱም አሁንም ስታያት እንዳደነግጥ ብሎ በጣም እንትን ስላለ ማለት ነው። እሷም አሁንም ስትመጣ እንግዲህ በጣም ደንግጣለች ማለት ነው። ማርታ ራሱ ምን ሆና ነው እስከምትል ድረስ ማለት ነው። እና ስሜቷን መቆጣጠር አልቻለችም ማለት ነው። ግን ጋሼ ለምን እስከ ዛሬ ሳትነግረኝ እንዴት ናስ እንዳደገች እኔ እኮ የእናትነቴን አልተወጣሁም እያለች በጣም እንትን እያለች ነው ማለት ነው። አንቺማ ጀግና እናትና ጠንካራ እናት ነሽ ይላታል። ምክንያቱም ይሄን ያህል ዘመን ይሄን ያህል ጊዜ ለልጅሽ ብለሽ በሰው ቤት እየሰራሽ እያለሽ አሁን ደግሞ አገኘሻት ልጅሽን ተስፋ ስላለሽ ያኔ በተስፋ ስለጠበሻት ልጃችን ደግሞ እንግዲህ ፈልጋን መጣች እና በጣም ጀግና እናት ነሽ እያለ ያጽናናታል ማለት ነው። እንዴት ነበር ጋሼ እንዴት ይሄን ያህል ጊዜ ልደብቅ ቻልክ እንዴት አስቻለ ትለዋለች ማለት ነው። አይ እንግዲህ ታውቂያለሽ የትዳሬን ነገር ታውቂያለሽ ማርታን በጣም ነው የምወዳት ትዳሬ ስለሚፈርስብኝ ግዴታ ደግሞ ለዛ ስል መጠበቅ አለብኝ ይላታል ማለት ነው። እንግዲህ እያለች ነው ኤቢም እንግዲህ እየተጠራጠረች ነው መሆኗን የደነገጠችው መሆኗ ነው ምን አግኝታ ነው አባዬ የት ነበር እሷ ያደነገጠችው ምናምን እያለች እንግዲህ በግራ ቀኝ ጥያቄ እያቀረበች ነው ማለት ነው። ምክንያቱም ይሄ ልጅ ወለደማ ተተወለደ ወይ ናታል ነው ወይ አባዬ ነው ትላለች ማለት ነው። አሁንም እንደዛው እንዳሰበች ናት ማለት ነው ኤቢ። ማርታም እንግዲህ ናታልም እንግዲህ ጥያቄ እያቀረበላት ነው ስለ ዳጣ አንስታ እንግዲህ ዳጣስ ምናምን ስትለው ዳጣ እኮ ጥሩ ልጅ ናት ብሎ ሲላት ማለት ነው እንግዲህ እንዴ ኤቢም እንደዛው ብሎ ይላል ማለት ነው። እንግዲህ አዎ በጣም ጎበዝ ናት ጀግና ልጅ ናት። ምክንያቱም እናትና አባቷ እንግዲህ አላሳደጓትም እንደምታየውና ወልደው ነው የጣሏት። ሲሳይ እንግዲህ ከሌላ ስለሚወልዳት እዛ ቤት ውስጥ ደግሞ የሆነ ነገር ይፈጠራል ብሎ አሁን እንግዲህ እንደዚህ አድርጓል ምናምን ስትል ቆይማዬ በአንቺ በኩል ምን ትያለሽ እያለ እንግዲህ ግራ ቀኝ የጠየቃት ነው ማለት ነው። አንቺ ብኮን ደረጃ እንደዚህ ቢያደርግ አንቺ አሁን ምንድን ነው የምትይው ብሎ ይጠይቃታል ማለት ነው። እኔ ማድረግ ያለብኝ እኔ እንጃ በጣም ከባድ ነው የኔ ደረጃ ግን ታማኝ ነው ምናምን እያለች ትላለች ማለት ነው። እንግዲህ እናታለም ውስጥን እየበላው ግራ ገብቶታል። ምን ይፈጠራል ቢሰማ አሁን ምንድን ነው ችግሩ የሚፈጠረው ምናምን እያለ እያውሰለሰለ ይገኛል ማለት ነው። እሷም የኔ ደረጃ ታማኝ ነው ለትዳሩ ክብር አለው ምናምን እያለች እንግዲህ አስቀድማ እያለች ነው ማለት ነው። ናታልም አዎ እያለ እንግዲህ ምክንያቱም ዳጣ ስለነገረችው ዳጣ ቀርማ ስለነገረችው ሰው እኮ ይሳሳታል ሰው ፍጹም አይደለም ግን እኮ በስተት በስካር መንፈስ ምናምን ሊወለድ ይችላል ምናምን ይላታል። ላይ እንደዛ በፍጹም አይሆንም እኔ ግን እንደዛም ሳይሆን ነው ደረጀ እንደዚህ አይነት ነገር ጭራሽ የማይሄድ ቦታ ስለሆነ ምናምን እያለች ትለዋለች ማለት ነው። እሷም እንግዲህ ናታልም እሺ በቃ ሂጅ ልተኛ ደክሞኛል ብሎ ተነስቶ ይሄዳል ማለት ነው። አርጁንም እንግዲህ በኤቢ ፍቅር እየተሰቃየ ነው ማለት ነው። ኤቢ ትመጣለች እያለ ውጭ ላይ ሄዶ እንግዲህ ሲጠብቅ ውሃ ያገኛቸዋል። ውሃና መጠን እዛ ሲሄዱ ምን ነው አርጁንዬ ምን ነው ምን ኤቢን እንጥራለን እንደ ኤቢን አፍቃህ ነው እንደ እያሉ ሲሉት ትናንትና ስላባረረችው ማለት ነው። እሱ ደግሞ ብድሩን ሊከፍል እንደ ህፃን ልጅ ያደርገዋል። እንደም አርጁን ውሃን እንግዲህ ደበድባለሁ አለ። ውሃም ሩጣ ታመልጣለች። አለበለዚያ ነቄ ተመገልሽ እጅና ኤቢን ጥሪያት ብቅ በይ ባያት አለበለዚያ ደግሞ ስልክ ደውዪልኝ ብሎሻል አርጁን ባያት ብሎ ይልካታል ማለት ነው። እሷም እሺ ብላ እስትትወጣ ድረስ ዛሬ ብልጡናለች። ውሃ እስትትወጣ ድረስ እሺ ብላ ተነስታ ተወጣች። ሄዳ ለምን ድፍት አትልም አላለችው። የሚገርም ነውና እንደዛ ትለዋለች ማለት ነው። እንግዲህ ዳጣም እንግዲህ ማርታ ጋር ትሄድና ማየ ትላታለች። የተኛ መስራት ምን ስለተሰክል አላልተኛም ነው ተወለው ምናምን ትላታለች። እሺ ማየ ምን ልስራልሽ ምናምን አለቻት። ምን ትሰሪልኝ አሁን አንቺ ምን ታውቂያለሽ ምናምን ትላለች። የፈለግሽውን ነገር ትስራልሽ ትላታለች። እንጀራ ጋግሪልኝ እስኪ ስትላት አለ እንጀራ ደግሞ ምን ቸገረሽ ብላ ትላለች ማለት ነው። እንጀራ ደግሞ ምን ቸገረሽ ነው ጋግርልሻለሁ ማየ እያለች እና ይሄን ተጋግሮ ይሄንን ተሰፍቶ የሚበላው አላለችም። እሱን ሲጋግር ልትላታለች። ምን ቸገረሽ አዳማ ይጋግርልሻለሁ ብላ
ትላታለች ማለት ነው። እንግዲህ ዳጣ ጎበዝ ናት፣ ያኔ ተመሳስሎ ማደር መዋል ትችላለች እና እሺ በቃ ምናምን ትላለች። ኤቢም እንግዲህ አሁንም ተንኮል ነው የምታስበው። በቃ አሁንም ከማን ነው ያረገዘችው? ከማን መጣችው? እንዴት ደነገጠች? በምን ምክንያት ነው የደነገጠችው? እያለች አሁን ድረስ እያውሰለሰለች ይገኛል ማለት ነው። ኤቢ ምን ሆና ነው የደነገጠችው? አልታመመች? ሄደች ጠይቂያ ሲሏት ራሱ አይ ምን ሆና ነው የደነገጠችው? አልታመመች፣ ደንግጣ አይደል እንደ የደነገጠችበት ምክንያት ምንድን ነው እያለች እንግዲህ እያውሰለሰለች ነው ማለት ነው። አሁንም እንግዲህ አገኘዋለሁ፣ የደነገጠችበትንማ አገኘዋለሁ ትላለች ማለት ነው። የምትገርም እኮ ናት ኤቢ ማለት ነው። እና እያለች ትላለች። ናታልም አንቺ እናቴ ምናምን ብሎ ተነስቶ ጥላት ይሄዳል ማለት ነው። ናታልንም ታላገባሁ እያለች እንግዲህ አንድ ሰው የማይወደውን አገባለሁ ማለት ያኔ ከባድ ነው በጣም። እና ናታል ደግሞ አይፈልጋትም፣ እሱ የሚፈልገው ዳጣን ነው። ዳጣዬና ሰላም እንግዲህ እናትና ልጅ በሰላም ተገናኙ። ደስ አይልም? እናቴ የት ናት እናቴ ስትል እንግዲህ በነገራችን ላይ ስሜታዊ ስለሆነች ሰላምም ቀርማ እንዳትናገር ያስፈራዋል ማለት ነው። ደረጀ በጣም እየፈራ ነው ያለው። ምክንያቱም እሱ ሳይናገር እሷ ታወቀች፣ በጣም ከባድ ነው የሚሆንበት እና ቀድሞ ለማርታ ማሳወቅ አለበት ዳጣ የሱ ልጅ እንደሆነች። የእሷን ደግሞ እንደ በፊቱ ሚስጥራቸው እንደተደበቀ ሆኖ መኖር ይችላሉ ማለት ነው እንጂ አሁን ማርታ ታወቀች፣ ዳጣ የሰላም ልጅ የደረጀ ልጅ ሆና ታወቀች። አሁን ደግሞ ያረገዘችው ተደረጀ ነው። ምን ይፈጠራል የሚለውን በጣም ከባድ ነው፣ ስሜቱ በጣም ከባድ ነው እና እንደዛ የምታምነው ሰው በጣም ነው የምጠላው። አረ በጣም ነው የሚያስጠላት። ትዳሯን ደግሞ ማርታ በጣም ጎበዝ ናት፣ ትዳሯን ወዳጅ ባሏን አክባሪ ነችና በጣም ጎበዝ ሴት ነችና አሁን እንደዚህ በጣም እያመነ እንግዲህ በቀጣይ ይዘን እንመጣለን ምን እንደሚሆን ያኔ ዳጣና ሰላም ሲገናኙ ምን እንደሚፈጠር በቀጣይ ቪዲዮ ቀጣይ ላይ ይዘን እንመጣለን። ላይክ ሰብስክራይብ እያደረጋችሁ በሰውነን ወዳችኋለሁ።